ራሱ ማለት ነው። ዛት ምን ሊያመለክት ይችላል? የሆነ ግልጽ እየሆነ እንዲሄድ እየተስማማን ብንሄድ ይሻላል። አሁን ምንድነው ስትለኝ፣ አሁን ለምሳሌ የኔ ምንነት የማንነትም የምንነትም ስሙ አላህ ነው። አላህ የሚለው አይደለም አሁን ጥያቄው። አምላክ የሚለው ከሆነ ወደ ጥያቄው ሳይሆን ቆይ እስኪ ግልጽ እየሆነ ይሄድ ብዬ እኮ ነው። ማንነት ስትለኝ አሁን ለምሳሌ እኔ ማንነት የሚገልጸው ምንን ነው? አካሌን ነው ነው ማን ራስን አይደንቲፋይ የምታደርግበት ነገር ነው። ምንነት ከሆነ ሰው ነህ ራሱ ምንነት ከሆነ ሰው ነህ ማለት ነው። በምንነት እኔ እናንተ ስንት ነን? አንድ ነን። ሰው በማንነት ስንት ነን? ኦኬ በማንነት ስንት ነን? እዚህ ጋር ነው ግራይ ሁለት ነን። ሁለት ነን እናንተ። አንተም የራስህ የሆነ አይደንቲቲ አለ። እኔ ብለህ የምትልበት አይደንቲቲ ራስን እኔ ብለህ አይደንቲፋይ ማድረግ ትችላለህ። እኔም አይደንቲቲ ማድረግ እችላለሁ። አሁን ጥያቄው የሚነሳው ምንድነው? እዚህ ጋር ቁጭ ብዬ አሁን ከኔ በቀር ማንም ቤት ውስጥ የለም ስል ምን ማለት ነው? ትርጉሙ ካንተ ሌላ ሰው የለም ነው? ሌላ ተጨማሪ ሰው የለም እኮ እንደኔ ኔቸር ያለው በቃ ሌላ ፐርሰን አለ ከኔ ውጪ ቤት ውስጥ ከኔ በቀር ማንም ቤት ውስጥ የለም ብዬ ብናገር የለም ከኔ በቀር ምንም የለም ብዬ ብናገርስ ያው ምንም የለም ማለት ነው። ድመት ውሻ ምናምን የለም ማለት ነው እንጂ ግን ሰው የለም ማለት አይደለም አይደለ? ምክንያቱም ማንነትን አይደለም የሚጠየቁት ምንነትን ነው አይደል? አላህ ከኔ በቀር ማንም አምላክ የለም ሲል ማንነትን ታሳቢና ዋቢ ያደረገ ስለሆነ እኔ የሚለው ማንነትን ነው ወይስ ምንነትን ነው የሚያሳየው? እዚህ ጋር እሱ ነገር ግልጽ አድርግልኝ እስኪ። እኔ የሚለው አሁን እኮ ነገር እኔ አይደንቲፋይ ነው አይደለ? አይደንቲቲ ነው አይደል? እኔ የሚለው ማንነትን ነው ወይስ ምንነትን ነው ታሳቢ የሚያደርገው? ስለ አይ ማንነትን ነው ታሳቢና ዋቢ የሚያደርገው አልከኝ። አላህ በሱረት ጣሃ ምዕራፍ 20 ቁጥር 14 ላይ ከኔ በቀር ማንም አምላክ የለም ሲል እኔ ብሎ ሲጠቀም አና የሚለው ቃል የሚጠቀመው ማንነትን ነው ወይስ ምንነትን ነው ብዬ ጠየቁ። የትኛውን ነው የሚጠቀመው? ማንነትን ነው። ስለዚህ ከኔ በቀር ሌላ ማንም የለም ካለ በቀር የምትለዋ ነገር አድቨር ወይም ደግሞ ተውሳከ ገሷ ከሱ ውጪ ሌላ ፐርሰን የሚባል ነገር አምላክነት ያለው ፐርሰን እንደሌላ አያሳይም? ያሳያል። ፐርሰን ምንድን ነው? ፐርሰን ራሱ ፕሮሶፖ ማለት ነው። እኔ የሚለው ነገር ማንነት እኮ ማንነት ከሆነ የለም እኮ እሱን ነው እኮ የምልህ። ስለዚህ ከአላህ ውጪ አምላክ የሆነ ማንነት ከሌለ አላህ በማንነት ስንት ነው ማለት ነው? በማንነት አንድ ነው ማለት ነው። ግን ከምኑ ጋር ይጋጫል እኮ ኡስታዝዬ? ከምኑ ጋር? ቅድም ካስረዳኝ ምንነትና ማንነት ጋር እኮ ይጋጫል። ቅድም ምንነት ማለት ስምን ነው የሚገልጸው። ለምሳሌ እኔ ምንድን ነኝ ብለህ ስጠይቀኝ ዋሂድ ነው አልኩ። ማንነት ነው እኮ ማንነት ነው እሱ ያልከኝ እኮ መለስ ተመለሳለህ እንዴ አንተ ደግሞ እኮ ማንነት ነው። አሁንም ማንነት እኮ ነው። አሁን ስለምናወራውም እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ነው ብለን ዘግተን መጣን። አሁን ወደ ነጥቡ ስንመጣ ከነጥቡ ደግሞ መውጣት የለብም። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ከኔ በቀር ሌላ አምላክ የለም ሲል ማንም የለም ካለ እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ከሆነ ከሱ ውጪ አምላክ የሆነ እኔ የሚል ማንነት አለ እንደ ቁርአኑ? የለም። ስለዚህ አሁን ምንድነው አላህ በማንነት ስንት ነው ማለት ነው? አንድ ነው። ወንደርፉል ጎበዝ። ሌላ ልጨምርልህ አንድ ሱረቱል ኢኽላስ ምዕራፍ 112 ቁጥር 2 ላይ ቁል ሁወላሁ አሐድ ይላል። በል እርሱ አላህ አንድ ነው ይላል። አሁን ሁለት ነገር ትመለከታለህ። ሁወ ማለት ሙፍረድ ነው ወይስ ጀምዕ ነው? ነጠላ ነው ወይስ ብዜትን ነው የሚያመለክተው? ምን ማለት ሁወ እርሱ ማለት በል እርሱ አላህ አንድ ነው ይላል አይደል? እርሱ ሲል ነጠላ ነው የሚያመለክተው። ነጠላ ነው የሚያመለክተው። ስለዚህ ነጠላ አገኘ። ደግሞ አሃድ የሚለው ቃል በቁርአን ውስጥ የሚመጣው ለፐርሰን ነው የሚመጣው፣ ለአንድ ፐርሰን ነው የምትጠቀምበት። ዋሂድ ምናልባት ልትጠቀም ትችላለህ። ለኮምፓውንድም ይጠቀማል፣ ለኑሜሪካል ዋንም ይጠቀማል። ቁርአን ላይ ለምሳሌ ህዝቦችን ኡማን ሲያመለክት እንዳልኩ ሙአነስ በሆነ ነገር መጥቷል፣ ዋሂዳ በሚል ነገር መጥቷል። አሁን ፖይንቱ ያለው ነገር ምንድን ነው? እዚህ ጋር ሲጠቀም ግን አሃድ የሚለውን ቃል ነው የሚጠቀመው። መጨረሻ ላይ ወለም የኩን ለሁ ኩፉወን አሃድ ይላል። ዜር ኢዝ ኖ ላይክ አንቱ ሂም፣ አንድ እንኳን የለም አለ። አንድ ፐርሰን እንኳን እሱን የሚመስል ነገር የለም። ዘሴም ኔቸር ያለው ከእሱ ጋር ቢጤ አምሳያ ተፎካካሪ ወደር እንኳን የለውም እሱን የሚመስል። በምን ደረጃ? በፐርሰን ደረጃ ማለት ነው። ፐርሰን የሆነ የእሱን አምላክነት የሚጋራው የእሱን አምላክነት የሚቋደስ
በእኛና በእናንተ የጋራ ወደ ሆነው ቃል ነው አለ። ሱረቱል አንከቡት ምዕራፍ 29 ቁጥር 46 ላይ ደግሞ ይላል የመጽሐፉን ሰዎች መልካም በሆነ ክርክር እንጂ አትከራከራቸዋል፣ እነዛ የበደሉ ሲቀሩ አለ። ነገር ግን ምን በላቸዋል? አምላካችሁ አንድ አምላክ ነው፣ እኛ ደግሞ ለእርሱ ታዛዦች ነን በለዋል። የእናንተም አምላክ እኛንም አምላክ የፈጠረን አንድ አምላክ ብቻ ነው በላቸዋል። አምላካችሁ አንድ አምላክ ብቻ ነው፣ ወደ እኔ የሚወርድልኝ ራእይ ነው ብሎ ነው ረሱል ሰለላሁ ዐለይሂ ወሰለም እንዲናገሩ አላህ የነገራቸው ማለት ነው። ያንን የእናንተ መጽሐፍ ላይ በመለኮታዊ ቅሪት ላይ ስትመለከተው አንድ የሚለው ቃል ባይብል ላይ አለ። አንድ የሚለው ደግሞ በማንነት ነው። በእናንተ መጽሐፍም ኦሪት ዘዳግም ምዕራፍ 6 ቁጥር 4፣ መጽሐፈ ኢዮብ ምዕራፍ 31 ቁጥር 15፣ ትንቢተ ሚልክያስ ምዕራፍ 2 10 እና ዘካርያስ 19 ላይ ብሉይ ኪዳን ላይ 4 ቦታ ላይ አንድ እንደሆነ ተነግሯል። ወደ አዲስ ኪዳንም ስትመጣ ማርቆስ ምዕራፍ 10 ቁጥር 18 ላይ፣ ማርቆስ 12 29 ላይ፣ አንደኛ ቆሮንቶስ 8 4 ላይ፣ አንደኛ ቆሮንቶስ 8 6 ላይ፣ እንደገና በተመሳሳይ ደግሞ ኤፌሶን 4 6 ላይ፣ የያዕቆብ ምዕራፍ 2 ቁጥር 19 ወደ 16 ጥቅሶች ላይ አምላክ አንድ ነው ይላል። ያ አንድ አምላክ የሚለው ደግሞ ኢየሱስን የላከው በእናንተ አብ የሚባለው አንድ አምላክ ተብሏል ማለት ነው። ከዛ አንጻር ነው። እስካሁን ማንነትን ያየ ነው፣ ምንነትን ያየ ነው እንዴ? አንተ ደግሞ ምንነት ላይማ አንድ ነው ብለህ ቅድም ዘግተህ አይደል የመጣው? ወደዚህ እንዳትመጣ። አይ ማንነት ላይ ነው ቅድም። አይ አንተ ደግሞ ታበዛለህ። አንተ መለስዬ ደግሞ በምንነት ጭቅጭቅ እኮ እናንተ ጋርም የለም እኮ። መጀመሪያም ዘግተን የመጣ ነው። በምንነት ብዙ እኮ አለማ ብዙ አምላክ አለ ልትል እኮ ነው። ብዙ አምላክማ እንደሌለ አንተም ታውቃለህ። ቁርአንም እንደዚህ አይነት ትምህርት እንደሌለ ታውቃለህ። እናንተ እኮ እየተከራከራችሁ ያሉት እኛና እናንተን የለየን በምንነት አንድ ነው ወይስ ሶስት ነው አይደለም እኮ። በምንነት አንድ ነው ብላችሁ ነው እናንተም እኮ የምታምኑት፣ በኤሰንስ ኦንቶሎጂካል ማለት ነው። ችግሩ ምንድነው? እናንተ ሜታፊዚካሊ ሶስት ነው ብላችሁ ታምናላችሁ። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይ ተዋሕዱ በመለኮት። በአንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። በስም በአካል በግብር ሶስት ነው፣ በመለኮት በአገዛዝ ዓለምን በመፍጠር ደግሞ አንድ ነው ብላችሁ ነው የምታምኑት። ያን ያለያየን አንድ ነው የምትለው ነገር የጋራችን ናቸው ብሎ ነው ያስቀመጠው ቁርአን ላይ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 64 ላይ ማለት ነው። እናንተ የመጽሐፍ ሰዎች ሆይ በእኛና በእናንተ የጋራ የሆነው ቃል ነው አለ። አንድ ነው የሚለው የጋራ ቃል ነው። ግን እናንተ ምን አደረጋችሁ? ሶስት ነው ብላችሁ አላችሁ። አንድም ነው ሶስትም አላችሁ። እናንተ በእንግሊዝኛ ትራዩን ጋር ነው የምትሉት። አንድም ሶስትም የሆነ አምላክ ብላችሁ ነው የምታምኑት። ለምሳሌ እኔ አንተና ኡስታዝ ኡሱ ስንት ሰዎች ነን? ሶስት ሰዎች ነን። ለምንድን ነው ሶስት ሰዎች የሆን ነው? ምንነታችን ስለሚለያየ ነው። እና በምንነትማ አንድ ነን እኮ። አንተም ሰው ነህ፣ እኔም ሰው ነኝ። በማንነታችን ማለት እኮ ነው። ማንነታችን ስለተለያየ ማለት ነው። ስለዚህ ማንነታችን ስንት ሰው አድርጎናል? ስንት ሰው አድርጎናል? ማንነታችን ሶስታችንን ሶስት። ኦኬ። ስለዚህ አሁን ከፍጥረት በላይ ያለው ከሰማያት በላይ ያለው ስንት አምላክ አለ? አንድ አምላክ አለ። እርግጠኛ ነህ? ወንደርፉል። አንድ አምላክ ነው ያለው። ለምን ሶስት አላልክም? ሶስት አምላክ ለምን አላልክም? እንትን ነው አንድም ሶስትም ነው የሚባለው እኮ። አይ ሶስት ለምን አንድ አምላክ ነው ያለው? ሶስት አካል አይደለም የሚገለጸው። ስለዚህ እኔ አንተ ውሱ አንድም ሶስትም ነን። አይ እናንተማ አይደላችሁም። አይኛው ሚስጥር ነው የአምላክነትንና ይሄንን አንድ ላይ እንዴት እናምናለን? ኧረ በምንነት አንድ አይደለን እንዴ? በምንነት እኮ አንድ ነን እኮ መለስዬ እኮ በምንነት እኔም። ስለዚህ በምንነት አንድ ከሆነ ለምን አንድ ሰው ለምን አላልከንም? ለምን ሶስት ሰው አረከን? እንደዛ ከሆነ እኮ ቅድም እንደተነጋገርነውም እኮ አንድ መባል እንችላለን። ብዙ ብሔረሰብ አንድ ነን ብለናል እኮ። አይ ተመልከት እንግዲህ አሁን ማንነታችን ስለተለያየ ስንት የሚለው ምን ታሳቢ ነው ዋቢ ያደረገ ነው? ማንነትን ታሳቢ ነው። አሁን ስንት ሰው ነው እዚህ ግሩፕ ላይ ያለው ብለህ ብትጠይቅ ጭንቅላት ራሱ አይቀበለውም። አንድ ሰው ነው አትልም። 2300 ሰው ነው ያለው ብለህ ነው የምትናገረው። ለምን? ያ የስንት ሰው ስትል ስንት የምትለዋ ነገር አካልን ታሳቢ ነው ዋቢ ስለሚያደርግ ማለት ነው። አሁን ከሰማይ በላይ ከፍጥረት በላይ ሶስት አካላቶች ካሉ ስንት አምላክ ነው ያለው ስለ አንድ አምላክ ማለት አትችልም። ለምን? ስንት የሚለው ቃል አካልን ታሳቢና ዋቢ አድርገህ ሲጠይቅ 2300 ሰው ነው ያልከኝ። ትንቢተ ዳንኤል ምዕራፍ 3 ቁጥር 23 ላይም እንደዛ ነው። አናንያ፣ አዛሪያ እና ሚሳኤል የሚባሉ ሶስት ሰዎችን ስንት ሰዎች ነው ያለው? ተዋተህ ዝም በል። ስንት ሰዎች ናቸው ያሉ አለ? ሶስቱ ሰዎች ነው የሚለው። ለምንድን ነው ሶስት የሆኑት ሲባል በአካል ሶስት ሆኖ ነው። አዎ በምንነት አንድ ናቸው። አናንያም ሰው ነው፣ አዛሪያም ሰው ነው፣ ሚሳኤልም ሰው ነው። እንደዛ ነው ያለው። አይ ቲንክ እኔ ብቻዬን እንዳላወራ በሞኖፖል እንዳልይዘው ውሳዝ አለ ውሳዝ አለ
እግረ መንገድን እዚሁ ላይ አንድ ጥያቄ ልጠይቅህ። ቅድም ማልከው ላይ የመጽሐፉ ሰዎች ሆይ እውነትም በውሸት ምንድን እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ ይልና አልመሲሳ የአላህ መልእክተኛ ብቻ ነው እያለ ያወራና ሶስት ነው አትበሉ ይላል። የመጽሐፉ ሰዎች የሚላቸው እዛ ጋር ማንን ነው አውዱ የሚናገረው? ክርስቲያኖችን ነው ወይስ አይሁዳኖችን ነው? ያው የመጽሐፉ ሰዎች እዛ ጋር አውዱ ላይ አይሁዳኖችን አይደለም። አይሁዳኖችን ሁለቱንም አንድ ላይ የሚናገርበት አለ። ለምሳሌ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች እውነትን በውሸት ለምን ተከላከላላችሁ ሲል ሁለቱንም ነው የሚያመለክተው። ሱረቱ አንከቡት ምዕራፍ 29 ቁጥር 46 እንዲሁም ደግሞ እንትን ላይ ያለው ሱረቱል አሊ ኢምራን 364 ላይ የመጽሐፉ ሰዎች ሲል ክርስቲያኖችና አይሁዶችን ነው የሚያስበው። ሱረቱ ኒሳ ምዕራፍ 4 ቁጥር 155 ላይ ደግሞ አይሁዳኖችን ነው የመጽሐፉ ሰዎች ከሰማይ እንትን ያዟል ሙሳንም እንደዛ ብለውት ነበር ሲል እንደዛ ሲሉት የነበሩት አይሁዳኖች ናቸው፣ ክርስቲያኖችን አያመለክትም እሱ። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፉ ሰዎች ወይ በሃይማኖት ወሰን አትለፉ እያለ ሶስት ነው አትበሉ እያለ የሚያወራው አይሁዳኖችን ነው ወይስ ክርስቲያኖችን ነው? አንዴ ላንብባት ጥቅሷን። እሺ አቡኪ ያለ ጥቅስ የሚያወጣልን ሰው አንድ ሰው ቢኖር ደግሞ ጥሩ ነው እንዲያገዝ። አቡኪ ያለ ሱረቱ ኒሳ ምዕራፍ 4 ቁጥር 171 ከኢምራን ቀጥሎ ማለት ነው። ኢብራሂም ቤተሰብ ቀጥሎ እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ። እነዚህ የመጽሐፍ ሰዎች የሚለው ማንን ነው ኡስታዝ? ከአንብቦ ስታነበው ሙሉን እዛ ላይ 171 ሙሉ ስታነበው እነማን እንደሆነ ትረዳለህ በቀላሉ። በአላህ ላይም እውነት እንጂ አትናገሩ። የማርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ ማርያም የጣላት የሆነውን ቃሉንም ከእርሱ የሆነውን መንፈስ ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት ሶስት ናቸው አትበሉም፣ ተከልከሉ። ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለ ሁሉ የእርሱ ነው። መመኪያ በአላህ በቃ ይላል። ስለዚህ ልጅ ወልደዋል። የመጽሐፍ ክርስቲያኖችን ነው የሚያመለክተው። ምክንያቱም ስለ አልመሲህ ያወራል። ሶስት ነው አትበሉ ይላል። አይሁዶች ሶስት ነው ብለው ያምኑ። ልጅ ይዟል ወይም ደግሞ ልጅ ወልዷል የሚሉት ክርስቲያኖች ናቸው። አይሁዶች ጋር እንደዚህ አይነት ትምህርት የለም። ይሄ ኦንቶሎጂካሊ ልጅ አለው ብለው ያምኑ እነሱ። ሜታፊዚካሊ እና አናሎጂካሊ ልጅ አለው ብለው ያምናሉ። ፈንክሽናሊ ልጅ አለው ብለው ያምናሉ። ያ ደግሞ አናሎጂካል ተርም ነው በወቅቱ የነበረው ማለት ነው። አሁን ምንድነው ነጥቡ? እዛ ጋር ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያለው ስለ ክርስቲያኖች ሲያወራ ቁርአን በወረደበት ሰዓት ላይ የነበሩ ክርስቲያኖች 90%ቱ በስላሴ ያምናሉ። ስላሴያቸው ደግሞ የነሱ ደግሞ ሁለት አይነት ስላሴ ነው ያለው። ማርያማውያን የሚባሉ ክርስቲያኖች አሉ፣ ያዕቆባውያን የሚባሉ ክርስቲያኖች አሉ። ያዕቆባውያን የምትላቸው ሚኒስትሪም ክርስቲያኒቲ ናቸው። ሚኒስትሪም ክርስቲያኒቲ ምንድን ነው የሚያምኑት? ሶስት ነው የሚሉት። ማንን ነው? አብን፣ ወልድንና መንፈስ ቅዱስን ነው። ያንን የቱ ጋር ታገኘዋለህ? ተፍሲሩ ኢብኑ አባስ ሱረቱ ማኢዳ ምዕራፍ 5 ቁጥር 73ን ሲፈስር የፈሰረበት ቃል ማለት ነው። እንደገና ደግሞ እዛው ላይ ደግሞ ስትመለከተው ሶስት ነው የሚሉት ደግሞ አባትን፣ እናትና ልጅን ብለው የሚሉ አካላቶች አሉ። እነማን ናቸው? ኮላድሪያን የሚባሉ አሉ፣ ወይም ደግሞ ማርያማውያን የሚባሉ ክርስቲያኖች አሉ። ያንን ደግሞ ተፍሲሩ ጀላለይን እዛ ጋር የተወሰኑ ሴክቶች አብን፣ ወልድንና እናትን፣ አባትን፣ እናትንና ልጅን የስላሴ አባላት ናቸው ብለው ያምናሉ። የፖስታቲስ ዩኒ ናቸው የነሱ ወይም አቃን የሚባሉት ሶስት ናቸው። እናት ልጅና እንትን ማለት ነው። ከግብፅ ነው። ከግብፅ ስላሴ ነው የመጣው። ኦስሪስ፣ አይሲስ እና ሆረስ ከሚባለው ማለት ነው። የእነዚህኞቹ ደግሞ የመጣው ደግሞ ከሂንዱ ስላሴ ነው። የሂንዱ ስላሴ ብርሃማ አባት፣ ቪሽኑ ልጅና ሲባ መንፈስ ቅዱስ የሚባሉ ሶስት አካላቶች አሉ። እነዛ ሶስት አካላቶች ደግሞ አንድ አምላክ ናቸው። በምንነት አንድ ናቸው፣ በማንነት ደግሞ ይለያያሉ ብለው ያምናሉ ማለት ነው። ይህን ይመስላል። እና ይሄ መጽሐፍ አሁን የሚቃወመው የትኛውን ነው? የአብ የወልድ የመንፈስ ቅዱስን ነው? ሁለቱንም ነው ያለው። አሁን ለምሳሌ ስትሮማን ፋላስ ይሰራል። አንድ ነገር ሲነገር ሲከለክል ሁሉንም ነው የሚከለክለው። ሁለት እንትኖች ግሩፖች አሉ። ሁለቱንም ነው። በአንድ ድንጋይ ሁለት ወፍ ነው ቁርአን እንትን ያለው። አሁን ለምሳሌ እነዛ ሶስት አካላት የሚባሉት ብሎ ቁርአን አብን፣ ወልድን፣ መንፈስ ቅዱስን ቢዘረዝር ኖሮ እነዛ በማርያም እንትን የሚሉት እንትን ይላሉ ማለት ነው። በማርያም ማርያማውያን የሚባሉት ይቃወማሉ።
እኛ ማናምንበትን ስላሴ ቁርአን ገለጸ ብለው ሊቃወሙ ነው። ተመልከት። 30 የሚለው ቃል አካልና ታሳቢ ነዋዩ የሚያደርገው 30 የሚለው ቃል ታመጣ ሆኖ ነው የመጣው። ሙፍረድ ሳይሆን ጀመ ሆኖ ነው የመጣው። ቅንፍ ውስጥ ነው የመጣው። አማልክት የሚለው በቅንፍ ያለው ነገር ነው። እናንተ አማልክት ስለምትሉ ማለት ነው። ለምሳሌ ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ቫይታ አሬስ ይላል አይደል? በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል አይደል? ዘፍጥረት 1:1 ላይ አማልክት የሚለውን ኤሎሂም ማለት ምን ማለት ነው? ትርጉሙ ታውቀዋለህ? አማልክት ማለት ነው። አማልክት የሚለውን ለማን ነው የምትጠቀሙት እናንተ? አማልክት የሚባለው ያው ለሌሎች አካላት አማልክት አጋባኛ ዘፍጥረት አማልክት በመጀመሪያ ሰማይና ምድር ፈጠረ ሲል ዘፍጥረት 1:1 ላይ አማልክት የሚለው ለማን ነው የምትጠቀሙት እናንተ? ያው እኔ እዛ ላይ አልከራከርም። አማርኛው ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው። አይ እሱማ በአማርኛው ነው ያስቀመጠው። በዕብራይስጡ ግን ኤሎሂም የሚለውን ቃል ለስላሴ ነው የምንጠቀመው ብላችሁ ለስላሴ ማስረጃ አድርጋችሁ አትጠቀሙም እናንተ በትምህርታችሁ ውስጥ? አይ እኔ እሱን አልከራከርም። ያው እንትኑን ስለማላውቅ ነው። አይ በትምህርታችሁ ውስጥ የለም እኮ ነው። አሁን ዘፍጥረት 1:1 ላይ ኤሎሂም በመጀመሪያ ሰማይና ምድርን ፈጠረ ሲል ኤሎሂም ማለት አማልክት ማለት ከሆነ ትርጉሙ አማልክት የሚለውን ቃል ለሶስቱ አካላት ትጠቀሙበታላችሁ ወይስ አትጠቀሙበትም? ይሄ ነው ጥያቄው በትምህርታችሁ ላይ። ትክክለኛው ትርጉም ከሆነ ልንጠቀመው እንችላለን። ግን ምን መሰለህ ሌላ እኮ ለስላሴ ብዝሃነት አማልክት የሚለውን ትጠቀማላችሁ አትጠቀሙም ነው ጥያቄው። እሱን አንጠቀምም። ለምን ትጠቀማላችሁ እንጂ በትምህርታችሁ ላይ? የትኛው የስላሴ ትምህርት ላይ የስላሴ ትምህርት ኮርስ ነው የሚባለው? አይ የስላሴ አምላክ ነው የሚባለው አውቃለሁ። ግን ስላሴ ላይ ኤሎሂም የሚለው ቃል አማልክት ነው። አማልክት የሚለው ደግሞ የሚያሳየው ለአብ ለወልድ ለመንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስን ሶስቱን አካላት ነው አማልክት እያለ የሚጠራው ባይብል እያላችሁ የስላሴ ትምህርት ላይ አታስተምሩም እንዴ? ምን ተስነት እንግዲህ አልሰማሁም። ኡስታዝ ሶኬት እንደሰማሁ አንተ ደግሞ አንተ አልሰማሁማ ማስረጃ መሆን አይችልም እኮ በጠይቀን። አይ ስለዚህ ቁርአን አሁን ኤኒዌይ እኔ እኮ የጠየቅኩህ ምንድን ነው? እኔ አሁን በመጽሐፍ ነው የመጣሁልህ። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ አማልክት የሚለው በቅንፍ ውስጥ ነው ያለው። እንግሊዝኛው ላይ የለም። ለስላሴ የለማ አለ ነው የምልህ እኮ። ስላለማ ነው አማርኛ ተርጓሚዎች እዛ ያስቀመጡት በቅንፍ። በቅንፍ ለምንድን ነው የተቀመጠው? እሺ ምን ተስኖትዬ እዚህ ቁርአኑ ላይ ነው በቅንፍ ለምን ተቀመጠ? አረብኛው ላይ የለም፣ እንግሊዝኛውም ላይ የለም። ለምን በቅንፍ አስቀመጡት የአማርኛ ተርጓሚዎቹ? አይ ጠይቄ ነበር። ይሄንንማ የተመለሰልኝ እንግዲህ ያው የሙፈሲሮች አመለካከት ተብሎ ነው የተመለሰልኝ። ኖ አይ ተርጓሱ ተርጂም ነው። ተፍሲርና ተርጂም ደግሞ ይለያያል። ምን ተስኖትዬ ተርጂም ሌላ ነገር ነው፣ ተፍሲር ሌላ ነገር ነው። ስለ ተፍሲር አይደለም። ተርጂም ነው። ይሄ ተርጂም ነው፣ ተፍሲር አይደለም እኮ። በአማርኛ በእንግሊዝኛ በተለያየ ቋንቋ በፈረንሳይኛ የምታገኘው ነገር ተርጂም ነው፣ ተፍሲር አይደለም። ስለ ተፍሲር አይደለም። እኔ የጠየቁት ጥያቄ ተርጂሙ ላይ ሲተረጉሙት ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ሲተረጉሙት ምን ብለው ነው የተረጎሙት? ለምንድን ነው አማልክት የሚለውን በቅንፍ ያስቀመጡበት ተርጓሚዎቹ? ትራንስሌሽን ነው እያወራሁ ያለው እኮ። ለዛ ነው የአማርኛ ተርጓሚዎቹ እናንተ እንደዛ ብላችሁ ስለምትቀበሉ ነው። ትምህርታችሁ ላይ ቴዎሎጂያቸው ላይ ዘፍጥረት ላይ ብሉይ ኪዳን ላይ ስለ ስላሴ የሚያወሩ ጥቅሶች ተብለው ቁጥር 1 መጀመሪያ የሚጀምረው ዘፍጥረት 1:1 ነው። ከዛ ዘፍጥረት 2:26 ዘፍጥረት 1:26 ከዛ ዘፍጥረት 2:18 3:22 11:6 18:1 ዘዳግም 6:4 ምናምን እየተባለ ወደ 10 ነው 12 ጥቅሶች ትጠቅሳላችሁ ብሉይ ኪዳን ላይ ስላሴን ያሳያል ብላችሁ። በጣም ከምትወዱት የስላሴ ትምህርትና ጥቅሳ መካከል የመጀመሪያው ኦሪት ዘፍጥረት 1:1 ላይ ያለው ነው። ዘፍጥረት 1:1 ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ሲባል ኤሎሂም የሚለው ቃል አማልክት የሚለው ስላሴን ያሳያል። ባራ የሚለው ነገር ቃል ወይም ደግሞ ፈጠረ የሚለው ቃል ደግሞ አንድነታቸውን ያሳያል። አንድነትና ሶስትነትን ያሳያል ብላችሁ ከምታስተምሩ ትምህርት በቴዎሎጂ ደረጃ መካከል የመጀመሪያውና ግንባር ቀደሙ ዘፍጥረት 1:1 ነው። ስለዚህ ከዚህ አንጻር እናንተ ሶስት ነው አትበሉ ሲል አማልክት ሶስት ነው አትበሉ ሲል አማልክት የምትሉት አብን፣ ወልድን፣ መንፈስ ቅዱስን ሶስት ነው አትበሉት፣ አላህ አንድ አምላክ ብቻ ነው እያለ ነው ያለው። በሱረቱ ማይዳ ምዕራፍ 5 ቁጥር 73 ላይ ደግሞ አላህ ሶስተኛ ነው ያሉ ካደዋል። ከሶስቱ አንዱ ነው ያሉ ዋን ኦፍ ስሪ ብሎ ከሶስቱ አንዱ ነው። ወይም ደግሞ በጋዴድ ውስጥ ያለው አንድ ተብሎ የሚባለው ኢየሱስን የላከው ዘፋዘር የሚባለው ብላችሁ እናንተ የምትሉት በእኛ አላህ ብለን የምንለው አላህን ከሶስቱ አንዱ ሳይሆን አንድ አምላክ ብቻ ነው፣ እሱ ነው አንድ አምላክ እንጂ እሱ ከነዚህ ከሶስቱ አባላቶች ውስጥ አንደኛው አባል አይደለም እያለ ነው ቁርአን እየተናገረ ያለው። ግልጽ ነው? እሺ ግልጽ ነው። አላደክምም ዋይድ። እስኪ ችግር የለውም።
አይ እኔ እንደውም ትንሽ ግራ ይገባኝ እንደዚህ አይነት የትምህርት ሰፊነት እያለ እያወቀ አምላክ ደግሞ ለምን አላስቀመጠም የሚል ሀሳብ አለኝ እንደኔ ማለት ነው። ለምን ያስቀምጣል? ባይብል በግልጽ ያላስቀመጠውን ነገር እኮ እናንተ አትበሉ እኮ ነው የሚለው እኮ ያላችሁት እናንተ ነው። መጽሐፉ ቢኖረው በግልጽ ያስቀምጠው ነበር። መጽሐፉ ላይ እኮ ነው ችግሩ ያለው። የተበረዘ አይደለ? በእናንተ እኮ ባይብል ላይ የተበረዘ መጽሐፍ መሆኑ አለመሆኑ ብቻ አይደለም፣ ግን መጽሐፉ ላይ ያለ አይደለም። አሁን መጽሐፉ ላይ ያለውን ነገር እርማት የሰጠበት ጉዳዮች አሉ። ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ስትመለከተ የበፊቱ መጽሐፍ የሚያረጋግጥና በላዩ ላይ ደግሞ ተጠባባቂ ነው ይላል። ሙሃይሚን ነው ይላል። ሱፐርቫይዘር ነው ይለዋል። ኮሬክተር ነው ይለዋል። አራሚ ነው ይለዋል። ሙሃይሚን ማለት አራሚ ማለት ነው። ሱረቱ ኒሳ ምዕራፍ 4 ማለት ሱረቱ አሊ ኢምራን 371 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት አትቀላቅሉ፣ እውነትንም እያወቃችሁ አትደብቁ እያለ ይናገራል። እውነትን በውሸት መቀላቀል ማለት ምንድን ነው? ከአላህ ዘንድ ያልወረደውን ነገር ቀላቅለው ነው። በርዘት ላይ ሲሆን ወይም ተህሪፍ ላይ ሲሆን በዚህ መልኩ ያስቀምጠዋል። አሁን ግን እየተናገረ ያለው እነሱ በአፋቸው ስለሚሉት ነገር ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ አትበሉን ወላ ተቁሉ ነው የሚለው። አትበሉ ነው ያለው። እነሱ ያሉትን ነው ያሉትን ነገሮች ደግሞ ምንድነው? ሁለቱም ሶስት ነው ብለው ይላሉ። ሁለቱም ግሩፖች ግን ሁለቱም የሚሉት ዝርዝር ያለውን ነገር አንደኛውን ቢያስቀምጥ ችግር ይፈጠራል። ለምሳሌ አብን ወልድን መንፈስ ቅዱስን ብሎ ቢያስቀምጥ ማራማያን ተነስተው ስትሮማን ፋላሲ ይሰራብን ይላሉ። ቁልሞማዊ ጸጸብን ይላሉ። ለምን? እኛ የምናምነው ስላሴ እኛ ስላሴ አብ ወልድና ማርያም ናቸው ብለው ክርክር ይነሳል። አሁን ደግሞ እንደገና ደግሞ አብ ወልድና ማርያም ብሎ ቁርአን ቢያስቀምጥ እነዛኞቹ ደግሞ ሚኒስትሪም ክርስቲያኒቲ ይነሱና አይ የስላሴ አባሎች እኮ አብ ወልድ መንፈስ ቅዱስ ናቸው፣ ጋዴ በገጻዊ መለኮት ውስጥ ያሉ ሶስት አካላቶች እነዚህ ናቸው። ስለዚህ ስትሮማን ፋላሲ። ስለዚህ ቁርአን ምን አደረገ? ምንድነው ያደረገው? በአንድ ድንጋይ ሁለት ወፍ እንትን አለ ማለት መታ። ከዛ በኋላ ምን አለ እዛው ላይ አላህ አንድ አምላክ ብቻ ነው። ቅድም ውስጥ ሲነግረን ኢነማ የሚል ነገር ይጠቀማል። ኢነማ ምትል ምንድናት? አጀክቲፏ ማሰሪያ ናት። በደንብ አድርጋ ጥፍንግ አድርጋ ነው ያዘችው። አላህ አንድ ፐርሰን ብቻ መሆኑን ለማሳየት ሶስት የሚባለው ፐርሰን ወይም ሶስት የሚባለው ጋዴድ ውስጥ ሂፖስታቲስ ዩኒየን የሚባለው ነገር ወይም ደግሞ ፕሮሶፖኖቹ ሶስቱ ፕሮሶፖኖቹ ትክክል አይደሉም ብሎ ነው ያስቀመጠው። ስለዚህ በእናንተ ሶስት ፕሮሶፖን አለ አይደለ? ምን ተሰኖት ይሄ ሶስት ፕሮሶፖን አለ። ስለዚህ ሶስት ፕሮሶፖኖችን መጥቶታል። በቃ አለቀ። እና ማንኛውም ሰው ሲመጣ ሶስቱ ፕሮሶፖኖች ከሌ ነው ካለ ቁርአን በአንድ ድንጋይ ሁለት ወፍ መጥቷል ማለት ነው። ሙፈሲሮቹ ደግሞ ከሌ እንደዚህ ብለው ያምናሉ፣ ከሌ እንደዚህ ብለው ያምናሉ ብሎ ሁለቱንም ግሩፖችን ደግሞ አስቀመጡልን። ቁርአን ግን በጥቅል ነው ያስቀመጠው። በጥቅል በግርድፉና በሌጣው አስቀምጦልናል። ተፍሲር ላይ ደግሞ ደርዝና ፈርጅ ባለው መልኩ ተቀምጧል ማለት ነው። ይሄን ይመስላል። አይ የሌላ ሰውን ቦታ እንዳልይዝ አመሰግናለሁ። ግን እንደ ሀሳብ ትንሽዬ ነገር ልናገርና ምን መሰለህ፣ አሁንም እኮ መናገራቸው አይቀርም እነሱ። እኔም ብሆን እናገራለሁ። ለምን እንደሆነ ታውቃለህ? ቁርአን የእኛን ስላሴነት አልተቃወመም ብሎ ቢናገሩ ራሱ እኔ እንጃ ምንም እንትን አይሆነ ስህተት አለባቸው ብዬ አላስብም። ለምን ክርስቲያኖች አላ ክርስቲያኖች ብሎ እስካለ ድረስ ክርስቲያኖችን ብሎ የመጽሐፉ ሰዎች ብሎ ስፔሻሊ አድርገው ክርስቲያኖች እስካለ ድረስ ክርስቲያኖች እንደዛማ ከሆነ እኮ እንትኖችም ይነሳሉ እኮ። አንዳንድ ጊዜ ጆባዊትነሶች ይነሳሉ። እንደኛ እኮ በስላሴ አናምንም፣ ለምንድን ነው ክርስቲያኖችን የሚቃወሙ ብለው አንዳንዴ ይቃወማሉ። እንዲህ አይነት ነገር ተቃውሞም ይደርሳል። ራስ በስላሴ የማያምኑ ክፍሎች እንዴት ክርስቲያኖች ይላሉ እኮ እኛ አለን ምናምን ይላሉ። ቁርአን መምታት የሚፈልገውን ነገር መጥቷል። የመጽሐፉ ሰዎች ሲል ክርስቲያንና አይሁዶችን የሚያመለክበት ቦታ አለ። ከዛ ክርስቲያኖችን ብቻ የሚያመለክትበት አለ። ከክርስቲያኖችም ደግሞ ስፔሲፋይ አድርጎ ስሞልስ ፓርቲክል ፊርቃዎችን የሚያሳይበት አለ። አንጃዎችም ማለት ነው። ሴክቶችና ዲኖሚኔሽን የሚባሉትን ሊያመለክት ይችላል ማለት ነው። እና በደንብ አጥና። ሌላ ጊዜ የፈለግከውን ጥያቄ ሊስታውት አድርግና በወረቀት ላይ ጻፍና ናና ማንኛውም ጥያቄ እናስተናግድ። ፎሎ አድርገኝ። በነገራችን ላይ አርግ ያለው ረነ ቆይቻለሁ። በቃ ፎሎ አድርግና እንትን በለኝ። ላይቭ ስንገባ ኡስታዝ እሱም ቤት ሲሆን እኔ ቤት ከከፈትኩኝ ሌላም ቦታ ከከፈትኩኝ መማማር መነጋገር እንችላለን። የፈለግከውን ጥያቄ በክርስትናም በእስልምናም ዙሪያ መጠየቅ ትችላለህ። የጥያቄ ፉንጋ የለውም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቆል የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል ማለት ነው። እህል ቅጠል አይደለም የሚባል ጥያቄ የለውም። በጨዋ ደም በጨዋ ስርዓት መጥተው ለሚጠይቁን ለማንኛውም ሰዎች መድረካችን ክፍት ነው። እሺ እሺ፣ እናመሰግናለን። ኡስታዝ አለ። ሰላም አለይኩም፣ እንዴት ቆዩ? ማለት ሁሱ ሰላት ምናምን ሄዶ እንዳይሆን ለዚህ ለወገናችን ኡስታዝ ጋር ሲያወራ ለነበረው ወገናችን ወጣ። ትንሽ ሀሳብ ልጨምርለት ነበር። ትንሽ ሀሳብ ልጨምርለት ነበር። አስፋት መሲ ትልቁ ላይ አርባ ችግር የለውም ባይሰፋ፣ ችግር የለውም ባይሰፋ። ምንድን ነበረ
ማለት አሁን የስላሴ አማኞችን አከሌ ግሩፕ ቢል እንኳን አይደለም እንደዚህ አከሌ ግሩፕ ሊል ቀርቶ ኢቭን በሌላ ቦታ ላይ ይላል ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል ሱረቱል አንፋል ላይ ሙሐመድ ሆይ ለጠላት ሊዋጉ የመጡ ራሱ እንደው ለእርቅ ቢወርዱ አንተም ለእርቅ ወረድ ይላቸዋል። አያ ታዲያ እዚህ ቦታ ላይ ሱረቱ ተውባ ቁጥር 5 ምዕራፍ 9 ቁጥር 5 ላይ ያልከው ስለ ክርስቲያኖች ነው ወይ ያልከው? አይደለም፣ ስለ ክርስቲያን አይደለም እያወራ ያለው። ስለምንድን ነው ከተባለ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ መዲና ላይ ማነው መካ ላይ የሚገኙ ከሃዲያኖች ነበሩ። እነዚያ ሰዎች ቃል ኪዳን ተገባብተው ነበረ። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን ፈጽመው ነበር። ላንዋጋ ከናንተ ወደኛ ከኛ ወደ እናንተ ማንንም ቢመጣ ጫፉን ላትነኩ በሰላም ልትመልሱልን ተባባሉ። እሻሉ ነብዩ ሰለላሁ ዐለይሂ ወሰለም ተስማሙ። ይህ ስምምነት እርቅ ወረደ። ነገር ግን እነዚህ ከሃዲያኖች ይሄን ያደረጉት አውቀው ለማዘናጋት ነበር። ገብታችኋል አይደል? ከዚያ በደብቅ ሄደው አማኞችን መግደል ጀመሩ። ይሄን ቃል ኪዳን አፍርሰው ልብ በሉ። ከዚያ ዓላማቸው ምንድነው? አማኞችን ገድለው ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄደው ማሳደድ ነው። ከተሳደዱበት ሀገር ይሄ ነበር። ጦርነቱን እነርሱ ናቸው የጀመሩት። ገብታችኋል አይደል? እነዚህን አካሎች ምን ያለ አላህ ሱብሓነሁ ወተዓላ የተከበረው ወር እስካለ ድረስ እንዳትነኳቸው አለ። የተከበሩ ወሮች ካለቁ በኋላ ግን እነዚህን ቃል ኪዳናቸውን ያፈረሱትን ማለት ነው። ልብ በሉ። ቃል ኪዳናቸውን አፍርሰው የተዋጉት ጦርነት የጀመሩትን እነርሱ ራሳቸው እንደጀመሩ ሄደው ጦርነቱን ይናገራል። ገብታችኋል አይደል? እነሱን ነው የምትዋጉት ይላል አላህ ሱብሓነሁ ወተዓላ። ቆይ ላሳይህ እዛው ላይ ማለት ነው። ላሳይህ አንተ ያመጣኸው እዚህ ምዕራፍ 9 ቁጥር 5 ነው አይደል? ልጇ 5 ላይ ነው አይደል? ከኔ ጋር ነህ? አሎ እሺ እየሰማሁ ነው። አዎ ቁጥር 5 ላይ ነው ያመጣኸው አይደል? ሲቀሩ አለ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ድረስ ሙሉላቸው አለ። ቃል ኪዳናቸውን የጠበቁትን እንዳትነኩ እያለ ነው። ታዲያ ማንን ነው የምትዋጉት ከተባለ ያውና እዚህ ጋር ይናገራል። መጨረሻ ላይ እዛው ላይ ወረድ ብሎ ምን አለ? ያውና አሁን በደንብ ተመልከቱ። መሐላዎቻቸውን ወይንም ቃል ኪዳናቸውን ያፈረሱትን አለ። ያው መልእክተኛውን ለማውጣት ያሰቡትን አለ። ጭራሽ ቃላቸውንም አፍርሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳግም ከተሳደዱበት ሀገር ከመዲና እናሳዳለን ብለው ያሰቡትን ህዝቦች አለ እነሱ ለመጀመሪያ ጊዜ የጀመሯቸው ሲሆኑ አለ። ያው ጦርነቱንም የጀመሩት እነሱ ናቸው መጀመሪያ። በዚህ በሶስት ምክንያት ነው አላህ Subhanahu Wa Ta'ala እነዚህን ተዋጓቸው ያለው። አንደኛ ቃላቸውን አፍርሰዋል፣ ሁለተኛ መልእክተኛውን ለማሳደድ እያሴሩ ነው፣ ሶስተኛ ጦርነቱን መጀመሪያ የጀመሩት እነሱ ናቸው። በዚህ ምክንያት ነው። ነገር ግን መጽሐፍ ቅዱስ ላይ በጣም በሚያሳዝን ሁኔታ ምን ይላል? ህፃናቶችን ግደሉ ይላል እግዚአብሔር፣ ሴቶችን ግደሉ ይላል፣ ሽማግሌን ግደሉ ይላል። ይሄን የጌታ ሰው እስካሁን የሚያውቅ አይመስለኝም። አንደኛ ሳሙኤል ምዕራፍ 15 ያው ነው። ምን ይላል እግዚአብሔር? የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። ይታያል። የሰራዊት እሺ በቃ ይሄ መልሰልኛል። አንድ ጠይቀና መጨረሻ ጊዜ በቃ አለ። እሺ አንድ እችና ነዛዝራት ትንሽ እሺ አብሽር አንዴ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ምን ያለ እግዚአብሔር? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ግደል የሚል ሃይማኖት እንዴት ይሆናል እያልከ ነበር ቅድም አይደለ? በደርዘን ነው ማሳየህ። የሰው አይነት ሰው ብቻ አይደለም። አህያ ምስኪኑ አሁን አህያ ምን ያውቃል? የዋሁ አህያን ግደሉት የሚል ህግ ይወጣል ከአምላክ ዘንድ በፈጠራችሁ። አህያን ግደሉ። አህያ ምኑን ያውቃል? እዚህ ብቻ አይደለም። ቆይ ልጨምርልህ ሌላ ሕዝቅኤል 9:6 ላይ አህያ ተፈርዶበታል መጽሐፍ ቅዱስ ላይ ግደሉት ብሏል እግዚአብሔር። ሽማግሌውንና ጎበዝን፣ ቆንጆይቱንና ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል የጌታ ሰው። የዛሬው ቀን ያንተ አይደለም። በቃ እሺ ሌላኛው ጥያቄ ምንድን ነው? ሌላኛው ጥያቄ ምንድን ነው? አይ አሁን እኛ እኮ እዚህ ጋር አሁን በብሉይ ኪዳን ነው። አሁን በክርስቶስ የሆነ አዲስ ፍጥረት ነው። የዛኔ ይህን ህግ ያወጣው አምላክ የአዲስ ኪዳኑ አምላክ ነው ወይስ ሌላ አምላክ ነው? እሺ መልስ አንተ።
አዳምጠኝ እስኪ አንዴ። አሁን ይሄ ማንም እሺ መልስ አዳምጠኝ ይሰማዳ። እዚያ ጋር እግዚአብሔር እየተባለ እየተገለጸ ያለው ግደሉ እያለ